ለማቃጠል ፈልጌ አይደለም እኮ አቡዬ እኮ ማስተካከል አንችልም። እባክሽ ቆይ ዘይነብ ቆይ ከሲና ጋር ነው እያወራ ያለሁት። አንዴ ማስተካከል አንችልም፣ መስራት አንችልም። እንኪ ሙሉ ብርሽ ይመለስልኝ ስትባይ በጻናልሽ በሰላም ብርሽን መቀበል አይሻልም ነበር? እንደዛ ላለችም ሀሀቡ ወይ ሀያ ቀን ይቀመጥ ቪዛው የካንሰል የሆነበት ጊዜ ለትኬቱ ብር ጨምሪ አለችኝ። እንደው ብር ራሱ ጨምሪ ብላኝ ነበረ ሀቡዬ። ለትኬቱ ብር የበቃ ምን ትጨምራለች ሲለኝ እሺ አልኳት። ከዛ በኋላ ደግሞ በእኛ ቪዛ አንቺ ትኬት ቁረጪ ወንድምሽ አስገቢውላ ብላኝ ነበረ። እሺ ይሄን ሁሉ እሺ ብዬ ነበረ። እኔ ቪዛውን ብቻ ለምን ካንሰል አደረጉኝ ነው? በቃሽ አሁን ብርሽ አይሻልሽም? ይሻለኛል። አሁንም እኮ አልመለስንም አልዋ አቡዬ እኮ መጀመሪያ ለምንም ብያለሽ ብርሽ ይመለስ ስትባይ እዛ ጋር ሀቡ ከ280 ቪዛና ቲኬት ይቆረጣል። እዚህ 100 የከፈልኩ አለ። አንቺ እዚህ ጋር ተረጂኝ። እሺ አሁን ብሯን በቃ አሁን መልሱላት። ወንድሟ አልመጣም አይደል? አልመጣም። ኢትዮጵያ ነው። ኦልሬዲ ብሩ እኮ እንትን ቪዛ ወጥቶበታል። ኢትዮጵያ ላይ በህጋዊ መንገድ ቲኬት ተቆርጧል። ድጋሜም ቪዛ አልሰኳይ ወጥቶበታል። የቪዛና የቲኬት ሲቆረጥ የቪዛና የቲኬት ሲቆረጥ ስንት ነው የሚደርሳት የኢትዮጵያ ውስጥ? ኢትዮጵያ ትኬት የተቆረጠበት ማስረጃ ያስፈልጋል ለመቆረጥ። የቪዛውም አለ። ቪዛ እና ትኬት ብቻ ነበር ኢትዮጵያ። እኔ አሁን ኢትዮጵያ ሲዘጋ ይሄ ነገር ብሯ ይመለስ ተብለን ተነጋግረን መሬንም ብሯ ይመለሳለች። ሄዳ እሷን አናገረች። ብርሽ ይመለስ ኦልሬዲ ትኬት እና ቪዛ ነው የወጣበት። በትንሹ ብሩ ይመለስልሽ። እዚህ ጋር አይ እሷ በቃ ይሞከር እስከ መጨረሻ አለች። ከኔ ባር አሁን በቅርብ ነው ያወራ ነው ራሷ ሁሉ ነገር ሄደችበት። ጀመራ እኔ ይሄ ሁላ ጣጣ ይቅርብኝ። አሁን መሬም ወላ ዶልቼ የገባ ብር የለም። መሬም ጭራሽ ምናለች ይሄ ሁላ ነገር ይቅርና ወንዱማ ይቆይ እዛ ቲኬት ኤክስቼንጅ ስላለ እኔ ራሴ 1000 ብር ምንም ባልበላው ባልነካው ነገር 1000 ብር ረዳትና ወንዱማ ብቻ እዚህ እንዲመጣ እናረጋለን። ግን በህገወጥ ሳይሆን ህጋዊ ሲሆን እያስተማረች የሌለስ ማህበራዊ አስተምራ ስትጨርስ እኔ በኪሴ ይሄ ቦይስ አለ በአፍ አይደለም እንዲህ ዝም ብለህ ያወራ ነው አይደለም። በኪሴ 1000 እረዳታለሁ። እኔ ምንም ባላለችው ምንም ባልበላችሁ ምንም ዶልቼ ባላገኘችው ማለት ነው 1000 ብር እኔ ጨምርልሻለሁ። ቪዛ ይወጣል እንደገና ይመጣል። ወንድሟ ብዙ ለፍታበታለች። እኔ እንደ ሰው እንደሷ ሳይሆን ብዙ ለፍታ እኔ ያኔ ብር ብትቀበላ ይሄ ሁላ ጣጣ ውስጥ አልገባም። እኔ ባላረኩት ነገር ይሄ ሁላ ነገር አይደርስብኝም ብላ በጣም ተወሳይታ ነበር። ስለዚህ ያኔ እንደዛ ብለናል። አሁን አቡዬ ላወራ እሺ እንደዛ ከሆነ ከዛ በኋላ ወንድሜ ከሁለት ቀን በላይ አይቆይም ይገባል ብዬ የለመንኳት እኮ ነው። አቡዬ ካንሰል ያደረገችው ቪዛውን ቪዛ የወጣበት 1000 ካልጨመርሽ ብራ 1000 ድራም ካልጨመርሽ ብራ 2 ቀን ነው መቀራ ብሎኛል። ካንሰል እንዳታደርግኝ ብላ የለመንኳት ካንሰል አደረገችኝ። እኔ አይደለም ትኬት በተቆረጠች ይሄን ነግሬሻለሁ። ማግቢያ ላይ ሰው ለምኜ ነው አስወጣኝ ትኬት ነው። ዝም ብለን ልባችንን አናድክም። አሁን ወደ መፍትሄው ወደ ቁም ነገሩ ብንሄድ ይሻላል። ማስረጃ ከፈለግሽ አሁን ወይ አስተካክሉላት እና ወንድሟን አምጡላት ወይ ደግሞ ሲጀመር እኔ ሲጀመር አቶ ትላንትና ጠዋት ዛሬ ጠዋት ምናምን ከርድ አድርጌበታለሁ። ይሄ ሁላ ይኸውልሽ ቢጎጥ አሁን ሲወስ እያስተማርሽ የውገት እያስወጣሽ ነው። ይሄ ወንድምሽ እኮ እዚህ ቦሌ ላይ አሁንም ሊያዝ ይችላል። ብር በልቶሽ ቻፓ የሌለው ነገር ነው። አሁንም እየላክሽልኝ ልካልኛለች። ባይደው ግን ቻርጄ ከዘጋ ይቅርታ አድርጉልኝ 1% ነው ያለው። እስከዛ ላውራ ኦኬ በጎጥ ነው። አሁንም ይሄ ይቅርና ይሄ አለኝ ቦይስ ይሄ ይቅርና ይሄ ወንዱምሽ ይውሰድ ማህበራዊ ከተማረ በኋላ ሜዲካሉ 3 ተወጣ አይደለም አቡ እዚህ ላይ ላወጣ ሜዲካሉን አይ መጣው ይመለስለት ይሻላል። ህገወጥ ነገር ነው። ይቅር ብሮ ይመለስላት። በቃ ከወጪ ቀሪ የቪዛ እና የትኬት ተቆርጦ ስንት ይደርሳታል? ችግር ለማለ ሂሳብ አድርጊና ቪዛ ቪዛ የወጣበትም የቲኬቱንም ሪጀክት የሆነ 400 ብር እሱ ሂሳብ አድርጊና ቀሪ ብር ካለ እኔ ዶልቼ አልፈልግም። እሷ ዶልቼ 1 ብር አልፈልግም። ሂሳብ ይደረግ። አንቺ ነሽ እኮ ሙያው ላይ ያለ
ያለሽው ስራውን አታውቂው። ስለዚህ ስንት ነው የሚቀራቀው? ቲኬት የተቆረጠው ማለት ነው። ቲኬት የተቆረጠው 55,800 ነው። ምን የተመለሰው ወንድሙ? እሺ ቆይ አንዴ ልቀንስ። 280,000 የፈለቱ 275,000 ሲቀነስ 55,000 ስንት ነው የትኬት? 55,800 እሺ። ከዛ በኋላ ቪዛው የአሁኑ 2,200 ድራም ያወጣውበት 2,200 ድራም ነው ይወጣለት። የመጀመሪያ ቪዛ 2,000 ድራም ነው። አቡዬ እሺ ቪዛው ለምንድን ነው የከነሰሉ? እኔ እዚህ ያሉ ፕሮሰስ ጨርሼ እንዲገባ አደርጋለሁ። ካንሰል እንዳታደርጊ ብዬ የለመንኳት እሷ ካንሰል ያደረገችው ሰበብ ምንድን ነው? ብርሽ እኔ ከመጀመሪያም ብርሽ ይመለስ እያልኩኝ ነው። ብር ይመለስ ካልሽኝ ወንድሜ ሶማሌ ከገባ በኋላ ነው አቡዬ። ወንድሜ ሶማሌ ከገባ ነገሩ ሁሉ ካለቃ ደግሞ ወደ መፍትሄ እንሂድ። አሁን መጨቃጨቁ ምንም አይደለም። እንደማመጥና ወደ መፍትሄ እንሂድ። ችግር የለም። ቪዛ 2,000 ድርሃም 2,200 የአሁኑ 2,200 ነው የወጣው። የመጀመሪያው 2,000 ድራም ነው የወጣው። አቡ በአንድ ወር የተከነሰለ ቪዛ 2 አድርጎ ነው የምታስብልኝ እሷ። ጥፋት አይደለም የተከነሰለ አንድ ጊዜ ቪዛ ነው የወጣበት። እሷ የሚመለከታት የአንድ ጊዜ ነው። አንድ ጊዜ ነው ቪዛ። ለምን ሁለቱም እኮ እሷን ያወጣውበት ሁለቱም ያውጭልኝ ድጋሚ ያለችኝ የራሷ የመጀመሪያም ሁዳሳ ያሁን በመጀመሪያው ለምን ተከነሰለ? ወር ከምናምን ሆነ ተነሰለ። ከፊሉ ወር ከምናምን ሆነ። እሷ ችግር አይደለም ከፊሉ የሚሰራው ካንቺ ጋር እዛ እኮ ኢትዮጵያ ነው የተዘጋ እኮ ኢትዮጵያ ስለተዘጋ ቆየ በቃ መዘጋት እሷ ችግር አይደለም። ደላላ ነሽ በቦሌም በባሌም ብለሽ አንቺ ነሽ ልታመጩ የሚገባው። ነግሬያታለሁ እኔ ነግሬያታለሁ። አልነገረችም ይኸውልሽ ቆየ ስለቆየ ተከነሰለ። ኦልሬዲ ተከነሰለ ስለቆየ ነው የተከነሰለው። ኢትዮጵያ ከዚህ በኋላ አይመጡም ተብሎ ከእንትኑ ላይ ከፋይሉ ላይ አወጣ ሰውዬ። ከተከነሰለ ብሩ ተመላሽ ነው የሚሆነው። ከተከነሰለ በእሷ ችግር ስላልተከነሰለ በግድ ጉዳይ እኔ ሰውዬውን ስልክ ሊሰጥሽ ይችላሉ። ችግር የለም ዘይነብ። ከሰውዬው ጋር እኛ ግንኙነት የለንም። ከአንቺ ጋር የሚሰራው ዘይነብ ላስረዳሽ። ይኸውልሽ ይሄ ብር ማለት እሷ ወንድሟ ይኸውልሽ ወንድሟ ታሞ ቢቀር የሆነ ስራ ቢዚ ሆኖ በራሱ ምክንያት ቢቀር አገሪቱ ተዘግቷል። አገሪቱ ስለተዘጋ ተነሰለ። የሀገር ጉዳይ ነው ተዘጋ እና ከተዘጋ ቪዛው ስለማይመጣበት ሲከነሰል ስለማይመጣበት ኦልሬዲ ሲስተም ላይ ገብቶ እኮ ነው ይሄ ብር የወጣው። ሲስተም ነው እኮ የሚባለው። ይሄ እዚህ ጋር ነው አይደለም የሚባለው። ሲስተም ላይ ተከፍሎ ነው አይደለም ይሄ ቪዛ የወጣው። ጀዋዛት እኮ በ300 ድርሃም እኮ ነው ቪዛ የሚወጣው። ማሪ ከፊሉ ነው ያወጣው። እነሱ ከፊል ሲያወጡ የፈለጉትን ብር ተቀብለው ነው የሚያወጡት። ማንም ታዲያ ሲከነሰል ቪዛው ሲከነሰል ከፊል ብሩን ይመልስልሻል? አይመልስም። በነፃ ምንም አላህን አይፈራም። በነፃ ይበላል። በነፃ ምንም ይሄ ሁላ ስልክ ሊሰጥሽ ይችላሉ። እኔ ማለት ሀቁን እንዲወጣለት ስለምፈልግ ማለት ነው። ሀቡዬ እዚህ ጋር ማለት ነው ሀቡ እኔ ያኛ የመጀመሪያ እንደዛ ሲሉኝ እሺ ብዬ ተቀብዬ ራሱ ይሄኛ እኮ ካንስል እንዳይሆንብኝ ብዬ የለመንኳት አንድ ሲና አንዴ ዝም በይ እሺ። የመጀመሪያው በሀገር ጉዳይ ስለተዘጋ ከፊል ከነሰለ ከፊል ብሩን በላዋልሽ። ብሩን የበላው ሰው አላህ ማን እንደበላው ይህንን ብር ያውቃል። ስለዚህ ችግር የለውም። ፈጣሪ ስለሚያውቅ ፈጣሪ በብሩ ልክ በሽታ ይለቅበታል። ይሄ የበላውን ሰው ካንሰር ይለቅበታል። ፈጣሪ 2,000 ብር ታክሞ የማይድን በሽታ ይለቅበታል። ይሄ ገንዘብ የበላው ሰው የዚችን ምስኪን ሀቅ ኦኬ። 2,000 ድርሃሙ ከፊል ነው የበላው አለን አለቀ። በሁለተኛው ለምን ተከነሰለ ቪዛ? የራሱ ከፊል አሁንም ለ3 ቀን ተብሎ ነው እንደነገርኩሽ። ይሄ ቪዛ ለ3 ቀን ተብሎ ነው የወጣው እንደነገርኩሽ። ከ3 ቀን አላወጣም ብሎኝ እንደውም የዱባይ ከፊል ነው አላወጣም ብሎ ነበር። ለምና ልጅቷ አለች የከፊሏ የእሷ እንትን አላወጣም ብሎ ይቆያሉ። ኢትዮጵያ ኦልሬዲ ስለማይመጡ አናወጣም ነው። ይሄ ሶማሌ ነው ያለው። ከ3 ቀን በኋላ እዚህ ይመጣል ተባለ። ከ3 ቀን በኋላ ይሄ ነገር እንዳያቀያይ መናለ ነው። ከ3 ቀን በኋላ ይመጣል ተባለ።
ይሄን ቮይስ ሁሉ ልኬለታለሁ እኔ አለ ችግር የለም አላከችልኝ ካለችም ችግር የለም እኔ ትክፈት ቮይስ ትክፈት አላከ በኋላ ወጣ 3 ቀን አይደለም ወር ከ3 ቀን ቆየ ይሄ ቪዛ 3 ቀን አይደለም የተባባለው ይኸውልሽ አንድ ቪዛ ወጥቶ ኤክስፓየርድ የሚያደርገው አንድ ሰው ኢንሳይድ ካንትሪ ሳይገባ አውትሳይድ ካንትሪ ሆኖ 2 ቀን 2 ወር 60 ቀን ይቆያል። ስለዚህ ይሄ ሰው ወጥቶ ቢይዘው ማለት ነው ማንንም መጠየቅ ወጥቶ ቢይዘው እዚህ ጋር 15 ቀን በላይ አይቆይም። ከፊል ቪዛ የሚያወጡት ከፍዬ በገዛሁት ቪዛ ምን አገባው? ከፍዬ አይደል ቪዛውን የምገዛው? ከፍለሽ እኮ ነው አንቺ የምትገዢው አይደል? አድርገሽ ልትሸጪው። ይሄ ስራ ስለሆነ ካንስል አድርጎ ሌላ ስለሚያወጡ እነሱ ሌላ ከስተመር ስለሚያወጡ ይሄ ማጭበርበር ነው። ይሄ ሌብነት ነው። የከፈልኩበትን ቪዛ 2000 ድርሃም የከፈልኩበትን ቪዛ 60 ቀን የኢማራት ህግ መንግስት ይሰጠኛል። 60 ቀን ለምንድን ነው በ3 ቀን ካንስሉ ሌላ አዲስ የሚያወጣው? 60 ቀን አይሰጥም። ወር ከምናምን ቆየ 15 ወዳውኑ ወጥቶ ልጆቹ ወዳውኑ ስራ ገብቶ አንድ ወር ብቻ ነው። ወር ከምናምን አይደለም። አቡ እዚህ ጋር ስክሪንሾት ላድርጎ አንድ ወር ብቻ ተሻርብ ነው። በ13 ቀን ወጣ፣ በ13 ቀን ወጣ። በ2000 ድርሃም የሁለት ጊዜ 2000 ድርሃም የቪዛ ከቀነሽባት ከ275,000 ስንት ሊተርፋት ነው? 55,800 የተከለለ እኮ ስለዚህ እኮ እኔ ኪስ የገባ አይደለም እኮ እኔ ኪስ ቢገባ እኔ ዶልቼ አልፈልግም ብዬሻለሁ እኮ ልክ ቢጀመራ ቃል እንደገባሁለት እኔ ራሴ አውጥቼ አመጣለሁ እንዳልኳት እኔ ኪስ እኔ ዶልቼ እኔ ጋር ቢገባ እኔ ዶልቼ አልፈልግም፣ ወላሂ ዶልቼ አልፈልግም። እኔ ኪስ እሺ 1000 ድርሃም ካላክሽ 2 ወር አይቆይልሽም ብላ ተነፈለች። አሁን ለምንድን ነው 1000 ድርሃም የምትጠይቂው? ማሬ 1000 አትበይ። ይሄን ሰውዬ ማለት ነው። እሺ 3 ቀን ይሄ ባንቺ ኪሳራ ነው። ህዝቡ ፍረደን። ይኸውልሽ መሆን ያለበት ባንቺ ኪሳራ ነው። አንዱ ቪዛ በሷ ኪሳራ 2000 ድርሃም ይሆናል። እኔ እኮ ነግሬያታለሁ። ይሄን እኮ ባልነግራት እሺ ሁሉ ነገር አልነገርሽኝም። አይቆይም። ይሄ ሰውዬ ስለማይቆዩ ማለት ነው። ይሄ ሰውዬ 2 ወር ሆነ ራሱ ቪዛ ሆኖ ልጁ ላይ መጣ ይችላል። ተስማምታችሁ አንዱ ቪዛ ባንቺ ኪሳራ፣ አንዱ ቪዛ በከስተመር ኪሳራ ይሆንና እኔ ባልበላሁት ነገር ለምንድን ነው የሚከስረው? እኔ ባልበላሁት ነገር እኔ ቢበላ ወላሂ ዶልቼ እኔ ጋር አይገባም። እሷ ቆይ ዘይነብ እሷ ከፊልን ታውቀዋለች። ያንቺ ጉዳይ ስለዚህ ነግሬያታለሁ። አንቺ ኃላፊነቱን ወስደሽ ቆይ ልታተርፊ ነው። ይሄ እኮ የእሷ ችግር ነው። አምጥታ ሱማሌ ከተለች አንቺ ኃላፊነቱን ወስደሽ ወስጄ ቪዛ ልኬለታል። ኃላፊነት ወስጄ ቪዛ ልኬለታለሁ። 3 ቀን ይመጣል ተብሎ ነው ቪዛ የተላከለት የወጣለት። ስለዚህ እኔ ጋር ችግሩ ምንድን ነው? ይመጣል ቶሎ ይመጣል። 3 ቀን ተብሎ ነው ይሄ ቪዛ የወጣው። እንደነገርኩሽ ይሄ ሁላ አለ። ሰውየውን ላቀርብልሽ ይችላሉ፣ ልጅቷን ላቀርብልሽ ይችላሉ። እኔ ዶልቼ እኔ ጋር እንዳልገባ ሁላ ችግር የለም። እኛ ምን አገባን ስለዚህ ጉዳይ? አንቺ ስራ ሰውየው በላው፣ አንቺ በላሽው። ማን በላው? አንድ ሰው ይሄንን ስራ ሲሰራ ይኸውልሽ፣ አንድ ሰው ይሄንን ስራ ሲሰራ ኃላፊነት ወስዶ የሚያደርገው ነገር አንቺ ነሽ ኃላፊነት መሀል ላይ ያለሽው። እኔ እኮ ኃላፊነት ወስጄ ያወጣሁለት። ይሄ ቪዛ ደግሞ አይቆይም። ሰውዬ እየነገርኳት ነው ያወጣው። ሲጀመር አይቆይም። ጊዜ ቢኖር አልነገረችም። ትዋሻለች። ሙኒት ቤቷን ስትከፍት ሙኒት ጋር ሂጂ እሺ። ሙኒት ከኔ የበለጠ ታውቃለች ማሬ እና አርጊ የምትልሽን አርጊ። ሙኒት ላይቫን ስትከፍት ሲናዬ ሙኒት ጋር ሂጂ። እኔ ኢትዮጵያ በገባበት አካውንት ኢትዮጵያ ሕግ አካላትን አገናኝትሽ እንድትተሽ ላደርግ ነበር። ኢትዮጵያ ምናልባት ኢማራት ላይ መክሰስ ከሆነ የሚቻለው ሙኒት ላይቫን ስትከፍት ሙኒት ጋር አይደለም። አቡዬ አንቺው ጨርሽልኝ። አቡ አንቺው ፍረጅልኝ። ኢትዮጵያ ምን ያላቀልኝ ያው የህዝብ ድምፅ አትሰሚ ሙኒት እያሉ ነው። ስለዚህ ሙኒት እዚህ ስራ ላይ ስላለች የበለጠ ታውቃለች ማሬ። ሙኒት ላይቫን ስትከፍት ሙኒት ጋር ትገቢና ታስጠሪያቸውና እዛ ትነጋገሩና ሙኒት አድርጊ የምትልሽ ታደርጊያለሽ። እኔ በገባበት ደረሰኝ ኢትዮጵያ ሕግ አካላት አገናኝትሽ የገባበት ሰው እነሱ ሰጥተውሽ አካውንት የገባበት ሰው ሲታሰር ያንን ሰው ለማስፈታት ባላቸውም ሆነ ወንድማቸው ያንን ሰው ለማስፈታት ብርሽን ይመልስልሻል። ያንን ምናልባት ኢማራት ላይ ይሻል ይሆናል። ስለዚህ ሙኒቷ ቤቷን ስትከፍት ትገቢና ላይ እዚሁ ሼር እናደርጋት። አቡ አይ ቤቷን ስትከፍት እንጂና ሙኒት ላይቫን ስትከፍት ግን ስትገብተሽ
ታስቀረችውና እዛ ትነጋገሩና ሙኒት አድርጊልትሽን ታደርጊያለሽ። እሺ የህዝብ ድምፅ ነው። የህዝብ ድምፅ መስማት አለብን። ህዝብ ነው ያለው። እሺ ትትራ ያሉ እኮ ነው አቡዬ። እኔ ማንም መጥራት መብት የለኝም። ማንም እዚህ ጋር የቀጠርኩት በደሞዝ የማሰራው ሰው የለም። በፈለግኩ ሰዓት የምጠራው ማንንም ሰው ግን ብዬ ያልኩኝ ሰው ሁሉ መጥራት አልችልም። አቡዬ እሺ አንቺ ፍረጅልኝ፣ አንቺው ጥሪልኝ። እዛ ማሄዱ ሳይሆን አንቺው ፍረጅልኝ፣ ሀቁን አውጪልኝ አንቺ። እኔ ኢማራት አይደለም ያለሁት። ሙኒት ኢማራት ስላለች ኢማራት ላይ እንዴት መክሰስ እንደምትች ኢማራት ላይ እኔ እኮ አቡዬ ኢማራት አይደለም፣ እኔም እዚሁ ነኝ ያለው ቀጠር ነው ያለው። ስለዚህ እዛ የሚከስልኝ ኢማራት ደግሞ ከኔ በለጠ ሙኒቷ ናት በደንብ የምታውቀው። እዚህ ስራ ላይም ስላለች ሙኒት በደንብ ታውቃለች ስለዚህ ነገር። እሺ ገባኝ እኮ አቡዬ፣ ግን እዛ ማስባ ቢኖር ራሱ እዛ የሚከስልኝ ሰው የለኝም አቡዬ ነኝ እና እኔ ከካታር አቡዳቢ ኢማራት ሄጄ እንድከሰልሽ ነው የምትፈልገው? አይደለም፣ እዚሁ መፍትሄ ስጭኝ። እኔ ጋር መፍትሄ የለም። ህዝቡ ያለ ሙኒት ነው። ሙኒት ጋር ሄደሽ ሙኒት መፍትሄ ትሰጥሻለች። የኔ ፍቅር እሺ፣ ከኔ በለጠ ታውቃለች ሙኒት። ከኔ በእውቀትም በእድሜም በኤክስፒሪየንስም ትበልጣለች። እሷ የምትኖረው ዩናይትድ አረብ ኤሚሬትስ አቡዬ ታይ አቡዬ ስለሆነ ይኸውልሽ ማለት አቡዬ ታይ አቡዬ ያሉሽ ነው። ሲና ለምን አትሰሚም? አንቺ ችግርሽ እንዲፈታልሽ አትፈልጊም? ፈልጋለሁ ግን እዛ አያስገቡኝም። አቡዬ አንቺው ፍጭልኝ ታይ አቡዬ ያሉሽ ነው። ይሄ ይኸውልሽ የሙኒትን ቁጥር ባይዋ ላይ ማግኘት ትችላለሽ። ፕሮፋይሏ ላይ ዋትሳፕ ላይ አውሪያት። ፕሮፋይሏ ላይ ቁጥሩ አለ። እሺ ቁጥሩ አለ፣ አውሪያት። የኢማራትን አንቺ ላይ የምታውቀው ሙኒት ናት ማሬ። እንደገና ሙኒት እዚህ ስራ ላይ ስላለች ከኔ የበለጠ እውቀት አላት በዚህ ጉዳይ። እሺ አቡዬ ገባኝ። ግን አንቺው በቃ በምቺው አንቺው ፍችልኝና በኢትዮጵያ ላይ ያለው ህግ አካላትስ እንዴት ታገናኛለሽ ማሬ? እኔ ህዝቡ ሙኒት ያለው እኮ ህዝብ ከኔ በላይ ስለሚያውቅ ነው አይደልማ? ከህዝብ በልጣለሁ እኔ ሊቆሰብ ነኝ። ህዝብ ያለውን መፍትሄ እኮ ነው የሰጠሁሽ። ህዝብ እንዲፈርድሽ መጣሽ አይደል? ህዝቡ ደግሞ ኮመንት ላይ ሙኒት አለ። ስለዚህ ሙኒት እንደምታውቅ ህዝቡ ስለሚያውቅ ነው። ሙኒት እዚህ ስራ ላይ ነው ያለችው። ከኔ በላይ እውቀቱ አላት፣ ከኔ በላይ ኤክስፒሪየንስ አላት። የምትኖረው ኢማራት ነው። የኢማራትን ህግ ከኔ በላይ ታውቃለች። ስለዚህ ከኔ በላይ መፍትሄ ልትሰጥሽ የምትችለው ሙኒት ናት። እሺ ሀቡዬ ህዝቡ ትጠራ ያሉ እኮ ነው። ሀቡዬ ፕሌስ ተረጂ መብት የላቸውም። ቀጥረዋታል። ህዝቡ ደሞዝ ይከፍሎታል። ቀጥረው ነው የሚያሰራት። ማንም አይደለም ግን እኮ አይችልም ማሬ። ይኸውልሽ ፕሮፋይሏ ላይ ስልክ ቁጥሩ አለ። ባይዋ ላይ ሙኒት ብላይ ስትገቢ ስልኩ አለ። ስልክ ቁጥሯን ተወስጂና ዋትሳፕ ላይ ታናግሪያታለሽ። ላይቭ ላይ ከሌለች እሺ፣ እሺ ማለት እሺ አውራታለሁ። ግን በዛ መፍትሄ ካላገኘው የኢትዮጵያ ያለው ህግ አካላት አገናኝና የተባበረኝ እመኝኝ፣ እዛ ነው መፍትሄ የምታገኘው። እዛ ያልቅልሻል ጉዳይሽ። እሺ ሙኒት ትምጣን የተባለ መብት የለኝም፣ መብት የለኝም። አልቀጠርኳትም። ደሞዝ የምከፍላት ሰራተኛ አይደለችም። ዝም ብዬ በፈለግኩ ሰዓት ነው። አቡዬ አንቺ እኮ እየፈታሽኝ እኮ ነው ነገሩ። በራሴ የምችለውን አደርጋለሁ። ሰዎችን ግን እኔ አላስቸግርም። ሰዎችን እኔ በራሴ የምችለውን አደርጋለሁ እንጂ ሰዎችን አላስቸግርም። እሺ በቃ ምቺን አደርግልኝ አንቺ። ያው የምችለው ህዝቡ ያለው ሙኒት ነው። ሙኒት ቤቷን ስትከፍት ትሄጃለሽ፣ ወይንም ከፕሮፋይሏ ላይ ቁጥሯን ትወስጃለሽ። እሺ እኔ ፍቅር ሀቡዬ ላስቸግርሽ። ህዝቡ ሙኒት ትምጣ ያሉ ነው። ሀቡዬ ፕሊዝ ተረጂኝ። ቲና እያስገደድሽኝ ነው እኮ ነኝ። አላስገደድኩሽም፣ ግን ሀቡዬ ተረጂኝ። ፕሮፋይሏ ላይ አለ። ደውይላት የኔ ፍቅር። ከኔ በላይ ሀቡቲ ሞክሬ እኮ ነበረ። አቡ ሞክሬ እኮ ነበረ፣ ግን አይመለስም። ለዛ ነው ያስጨነኩሽ አለ። ነበር ዋትሳፕ ላይ ከሽላታ ነው ይሄ አሁን ሁለተኛ ቪዛ እንደ ቲኬት ከመጣች እሺ ሼር አድርጉ። ከመጣች ትመጣና ቤቷን ትከፍትልሻለች፣ ትሄጃለሽ እዛ። እሺ እሺ በቃ እንደዛ አርኪ። ወይም እንጠብቃለን። ሼር አድርጉላት ጋይስ። ያው እኔ ሼር አድርጉ ብያለሁ። ከመጣች ትተባበርሻለች፣ ካልመጣች ደግሞ ቤቷን በከፈተች ሰዓት እሺ። ይኸው ከኔ ጠየቅሽ። እሺ አመሰግናለሁ። እሺ እሺ አቡዬ አመሰግናለሁ።
ዋትሳፕ ላይ ሞክረሽላታል? እርግጠኛ ነሽ? ለምን ቅድም አልነገርሽኝም? ቁጥሯ ባይዋ ላይ አለ እያልኩኝ ስደርግ ኖ ይሄ ችግር ልነግራት ሳይሆን አቡ አሁን ሁለተኛ ቪዛ የተከነሰለብኝ ሌላ ቪዛ የትኬቱ ከሳራ እንዳይሆንብኝ ቪዛ አውጭልኝ ብዬ ልጠይቃት ነበረ፣ ግን መልስ አልተሰጠኝም። እንግዲህ ሴት ሄደች፣ አንደኛዋ ዘይነብ ሄደች። ዘይነብን አስገቧት። ላይፍ ኢዝ ሾርት ነው። ታመም ያሉ ነው። ሼር አድርጉለት። ታመም ላላችሁ ትሉ ሼር አድርጉ። ጅስቷም ደግሞ ባለ አንድ ዘይነብም ትግባ ከመጣች እስከዛ ቤዛን እናዳምጣት። እሺ ሼር አድርጉላት። እስክትመጣ ማለት ቤዛ እናዳምጣት። እሺ ቤዛ አቤት አቡ እንዴት ነሽ? ቤዛ እግዚአብሔር ይመስገን ሰላም ናችሁ? ኔትወርክ ያስቸግረኛል። ባለፍትም ገብቼ ነበር ትዝ ካለሽ። ቃል ትዛትኝም ግን ኮመንት ላይ እህቴን አፋልጉኝ ብለሽ ጽፈሽ ነው አይተን ያስገባንሽ እና ለእህትሽ መጥፋት ቪዲዮ ሰርተሻል በመጀመሪያ? ኔትወርክ የላትም ተርታለች አለች አለም። እሺ የእህትሽን ፎቶ አድርጊና የትና እንዴት እንደጠፋች ንገሪ። ስክሪን ሪካርድ እናደርግ ይችላል። አዎ አቡ እንትን አንቺ ጋር ገብቼ ቪዲዮን ሰርቻለሁ። አንቺ ጋርም ገብቼ ነበረ። እሺ አላስታወስኩሽም ግን ይቅርታ። አንቺ ጋር ገብቼ ዩኒፎርሟን የለበሰችውን ፎቶ ሳሳየሽ ኔትወርኳ ወይ ዩኒፎርሟ ላይ ያለው ማንም እየሰማንሽ አይደለም እና ወንድሙ በግድ ደፋና ከዚህ ላይ ደመክ እንደዚህ እራፍ አንተ እረፍ። ከዛ ትልበስ አንተ እረፍ።